ቪዲዮ ኢትዮጵያ ኤንድ ዘ አውትሳይድ ወርልድ የሚለውን ቶፒክ እንጀምራለን። ኢትዮጵያ ኤንድ ዘ አውትሳይድ ወርልድ የሚለው ቶፒክ ምንድን ነው የሚያነሳው? ኢትዮጵያ ከተለያዩ የውጭ ሀገራት ጋር የነበራት የውጭ ግንኙነት ወይ ደግሞ ኤክስተርናል ሪሌሽኑ ምን ይመስል ነበር? መቼ ከአጼ ቴዎድሮስ ዘመነ መንግስት ጀምሮ እስከ ደርግ መንግስት ድረስ እስከዛን ጊዜ በነበረው ጊዜ ውስጥ የትኞቹ ነገስታቶች ወይም መንግስታቶች ከየትኞቹ የውጭ ሀገራት ጋር ኤክስተርናል ሪሌሽን ነበራቸው ወይ ደግሞ የውጭ ግንኙነት ነበራቸው የሚለውን የምናየው በዚህኛው ቶፒክ ስር ማለት ነው። በዛሬው ቪዲዮ during the reign of Emperor Theodorus II from 1855 up to 1868 የሚለውን ቶፒክ አጠር አድርገን እናያለን። እዚህ ጋር እንዳይምታታባችሁ ባለፈው the reign of Emperor Theodorus II የሚል ፖይንት አይተን ነበር። እዛ ላይ ያየነው ወይ ደግሞ 6 ፖይንት ላይ ያየናቸው the reign of Theodorus, the reign of Emperor ዮሐንስ, the reign of Emperor ምኒልክ ምናምን ብለን ያየናቸው ቶፒኮች ኢትዮጵያን አንድ በማድረጉ ሂደት ውስጥ የሰሯቸውን ስራ ወይ ደግሞ ኢትዮጵያን ዩኒፋይድ ለማድረግ ምን አይነት ስራዎች እንደተሰሩ፣ በቴዎድሮስ ዘመነ መንግስት ምን እንደተሰራ፣ በአጼ ዮሐንስ ዘመነ መንግስት፣ በአጼ ምኒልክ ዘመነ መንግስት ኢትዮጵያን ዩኒፋይድ ለማድረግ ምን አይነት ስራዎች እንደሰሩ ያየንበት ቶፒክ ነው። እዚህኛው ጋር during the reign of Emperor Theodorus, during the reign of Emperor ዮሐንስ ብለን በምናያቸው ቶፒኮች ደግሞ በእነዚህ ዘመነ መንግስት በአጼ ቴዎድሮስ፣ በአጼ ዮሐንስ፣ በአጼ ምኒልክ፣ በአጼ ኃይለ ሥላሴና በሌሎች መንግስታቶች ዘመነ መንግስት ኢትዮጵያ የውጭ ግንኙነቷ ወይ ደግሞ ኤክስተርናል ሪሌሽኗ ምን ይመስላል የሚለውን የምናይበት ቶፒክ ነው። ስለዚህ የተለያየ ነው ማለት ነው። ርዕሱ ተመሳሳይነት ቢኖረውም የምናይበት አውድ ግን ያኛው በሀገር ውስጥ አንድነትን ለማምጣት የሰሩት ስራ ሲሆን እዚህኛው ላይ የምናየው ደግሞ ከውጭ ሀገራት ጋር የነበራቸውን ሪሌሽን ወይ ደግሞ ግንኙነት የምናይበት ቶፒክ ይሆናል ማለት ነው። ወደ ቶፒኩ ስንመለስ during the reign of Emperor Theodorus II from 1855 up to 1868 ስለዚህ በዳግማዊ አጼ ቴዎድሮስ ዘመነ መንግስት የኢትዮጵያ ምን አይነት ሪሌሽን ነበራት፣ ከየትኞቹ የውጭ ሀገሮች ጋር ሪሌሽን ነበራት የሚለውን የምናየው ከ1855 እስከ 1868 ነው ዳግማዊ አጼ ቴዎድሮስ ኢትዮጵያን ያስተዳደረው። እሱን ባለፈው አይተናል። among the European countries Emperor Theodorus tried to establish friendly relation with Britain እንግዲህ በርካታ የአውሮፓ ሀገሮች አሉ። ከነዛ ከአውሮፓ ሀገራቶች መካከል እንግዲህ ዳግማዊ ቴዎድሮስ ፍሬንድ ሪሌሽን የመሰረተው ከማን ጋር ነበር? ወይም ደግሞ ሪሌሽን ግንኙነት ለመመስረት ጥረት ያደረገው ከማን ጋር ነበር? ከብሪቴን ጋር ነበር ወይ ደግሞ ግንኙነት የፈጠረው ነው። ኤክስተርናል ሪሌሽኑ የኢትዮጵያ ወይ ደግሞ የቴዎድሮስ ዘመነ መንግስት ወይም ደግሞ ራሱ ንጉስ ቴዎድሮስ ወይም ደግሞ ኢምፐረር ቴዎድሮስ ከማን ጋር ነበር የውጭ ግንኙነት የነበረው? በዋናነት ከእንግሊዝ ወይም ከብሪቴን ጋር የምትባለው ሀገር ጋር ነበር። Because Theodorus was interested to see arms produced in his own country. ለምንድን ነው ከእንግሊዝ ጋር ግንኙነት ለመመስረት ጥረት ያደረገው አጼ ቴዎድሮስ ካልን ዳግማዊ አጼ ቴዎድሮስ የጦር መሳሪያ በኢትዮጵያ ውስጥ ወይ ደግሞ በሀገር ውስጥ እንዲመሰረት ከፍተኛ የሆነ ፍላጎት ነበረው። ከፍተኛ የሆነ የጦር መሳሪያ ፍላጎት ነበረው፣ በተለይ ኢትዮጵያ ውስጥ እንዲመረት። ለምንድነው ዳግማዊ አጼ ቴዎድሮስ በዚህ ደረጃ የጦር መሳሪያን አገር ውስጥ እንዲመረት የፈለገው ካልን በወቅቱ እንግዲህ ዳግማዊ አጼ ቴዎድሮስ ኢትዮጵያን በሚያስተዳድርበት ዘመነ መንግስት ወይ ደግሞ እሱ በሚመራበት ጊዜ ኢትዮጵያ በጣም በጠላቶች የተከበበች ሀገር ነበረች ነው። በዙሪያ የሚገኙ ሀገሮች በሙሉ የኢትዮጵያ ጠላቶች ሆነው ነበር። ለምሳሌ በባህር በሮቻችን አካባቢ፣ በቀይ ባህር አካባቢ እንግዲህ ቱርኮች እዛ አካባቢ መስፈር ጀምረው ነበር። በዚህ በሰሜን በኩል የግብጾች መስፋፋት ወይ ደግሞ ግብጾች ኢትዮጵያን ለመያዝ ከፍተኛ የሆነ ፍላጎት ነበራቸው። ስለዚህ እነዚህን ኃይሎች ለማሸነፍ ዳግማዊ አጼ ቴዎድሮስ የግድ የጦር መሳሪያ በቂ የሆነ ዘመናዊ የጦር መሳሪያ እንዲኖረው ይፈልግ ነበር። ዞሮ ዞሮ የኢትዮጵያን አንድነት የኢትዮጵያን ድንበር ለመጠበቅ ካለው ፍላጎት የተነሳ ከፍተኛ የሆነ የጦር መሳሪያ ይፈልግ ነበር። ስለዚህ ይሄንን ፍላጎቱን ለማሳካት ዳግማዊ አጼ ቴዎድሮስ ከማን ጋር ሪሌሽን ነበረው? ከእንግሊዝ ጋር ግንኙነት ነበረው። እንግሊዝ በወቅቱ በጣም ሀያል ሀገር ነበረች፣ በመሳሪያ ምርት እንዲሁም በጣም በከፍተኛ ግዛትም የነበራት ሀያል የሆነች ሀገር ነበረች በወቅቱ። ስለዚህ ይህን ፍላጎቱን ለማሳካት ከእንግሊዞች ጋር ከፍተኛ የሆነ ሪሌሽን መስርቶ ነበር ወይ ደግሞ ለመመስረት ጥረት አድርጎ ነበር ነው። he established an arms foundry at ጋፋት ነው። ስለዚህ የጦር መሳሪያ ሀገር ውስጥ እንዲመሰረት ፍላጎት አለው። ያን ፍላጎቱን ለማሳካት ደግሞ ጋፋት የተባለ ቦታ ላይ የጦር መሳሪያ ማምረቻ ወይ ደግሞ የብረት ማቅለጫ ምን አድርጎ ነበር? ኢስታብሊሽ አድርጎ ወይ ደግሞ እንዲሰራ ወይ እንዲመጀመር አድርጎ ነበር ነው። ይሄ ጋፋት የምንለው ኒር ሂስ ካፒታል ደብረታቦር ነው። እንግዲህ በአጼ ቴዎድሮስ ዘመነ መንግስት ዋና ከተማው የመንግስቱ መቀመጫ ደብረታቦር ነበር። ስለዚህ ለደብረታቦር ቅርብ የሆነ ቦታ ነው ጋፋት። ስለዚህ ጋፋት የተባለ ቦታ ላይ አርምስ ፋውንደሪ ወይ ደግሞ ይሄ የጦር መሳሪያ ማምረቻ
መስርቶ ወይ ደግሞ አስጀምሮ ነበር ጋፋት ላይ ነው። The background to this plan was laid when Samuel Gobat, the Anglican Bishop of Jerusalem, made an offer to send him European missionaries, craftsmen. ዳግማዊ አፄ ቴዎድሮስ እንግዲህ የከፍተኛ የሆነ የጦር መሳሪያ ፍላጎት ነበረው ወይ ደግሞ ማምረት ይፈልግ ነበር በሀገሩ። ስለዚህ ይሄ ፕላን ተፈጻሚ እንዲሆን እንግዲህ ሳሙኤል ጎባት የሚባል የአንግሊካን ቢሾፕ ነበረ። ሳሙኤል ጎባት ማለት ሚሽነሪ ነው ወይ ደግሞ የሃይማኖት መምህር ወይ ደግሞ አስተማሪ ወይ ደግሞ ሰባኪ ነው። የአንግሊካን ቢሾፕ ነው ስንል የፕሮቴስታንት እንግዲህ የተለያየ ብራንች እንዳለው ቻፕተር 4 ላይ አይተናል፣ ሪፎርሜሽን ላይ ማለት ነው። አንግሊካን ቢሾፕ አንግሊካን የምንለው የእንግሊዝ ውስጥ የነበረው የፕሮቴስታንት ብራንች ነው። ስለዚህ የእንግሊዝ የአንግሊካን ቸርች ቢሾፕ ነው ጀሩሳሌም ውስጥ የሚገኘው የእንግሊዝ አንግሊካን ቸርች ቢሾፕ ወይ ደግሞ ጳጳስ ነበር ነው መሪ ነበር ነው። ስለዚህ በእሱ አማካኝነት ከአውሮፓ የሚመጡ የእነዚህ ሃይማኖት ሰባኪዎች ወይ ደግሞ ሚሽነሪዎች ምን እንዲሆኑ ይደረግ ነበር? ክራፍትስሜን ነው የባለሙያዎች ወይ ደግሞ እነዚህን የጦር መሳሪያዎች ማምረት የሚችሉ ሰዎች እንዲሆኑ ቃል ገብቶለት ነበረ ነው። ይሄ ቃል የገባለት ለምንድን ነው? እንግዲህ በመጀመሪያ ወደ ኢትዮጵያ የመጡት እነዚህ አንግሊካን ሚሽነሪዎች ወይ ደግሞ የፕሮቴስታንት ሚሽነሪዎች ወደ ኢትዮጵያ በመጡ ጊዜ ዳግማዊ አፄ ቴዎድሮስ ከኢትዮጵያ አባረሯቸው ነበር። ስለዚህ አፄ ቴዎድሮስ እንግዲህ እነዚህ አንግሊካን ሚሽነሪዎችን እንዳያባረሯቸው ወደ ኢትዮጵያ ከመጡ በኋላ እንግዲህ በአፄ ቴዎድሮስ ተቀባይነት እንዲያገኙ ምን እንዲሆኑ አደረገ? አፄ ቴዎድሮስ ከፍተኛ የሆነ የመሳሪያ ፍላጎት ስላላቸው ይሄ ሳሙኤል ጎባት የሚባለው የአንግሊካን ቢሾፕ ጀሩሳሌም ውስጥ የሚገኘው በጀሩሳሌም ብቻ ሳይሆን በግብጽምና በዚህ በእኛ በምንገኝበት ቀጠና አካባቢ የነበረ ቢሾፕ ነው የአንግሊካን ቸርች ማለት ነው። ስለዚህ በእሱ አማካኝነት ከዛ አካባቢ ወይም ከውጭ ከእንግሊዝ የሚመጡት የፕሮቴስታንት ሚሽነሪዎች ወይም ኢሮፒያን ሚሽነሪዎች ክራፍትስሜን እንደሚሆኑ ቃል ገብቶለት ነበር ለአፄ ቴዎድሮስ ነው። ክራፍትስሜን እንዲሆኑ ስንል ይህንን የመሳሪያ ማምረት ሂደቱን የሚሰሩ ሚሽነሪዎች ወደ ኢትዮጵያ እንደሚላኩ ከሳሙኤል ጎባት ጋር ምን ሆነ ማለት ነው ቃል ገባለት ወይ ደግሞ ኦፈር አደረገ ነው። ተስማሙ። The missionary initially refused to take up the task ነው። መጀመሪያ እነዚህ ሚሽነሪዎቹ እንግዲህ ወደ ሀገር ውስጥ ወደ ኢትዮጵያ ከመጡ በኋላ ይሄንን ታስክ ወይ ደግሞ ይሄንን መሳሪያ የማምረቱን ስራ ተቃውመው ሪፊውዝ አድርገው ነበረ ነው። ምክንያቱም እነሱ ምንድናቸው? ሚሽነሪ ናቸው ወይ ደግሞ የሃይማኖት አስተማሪ ወይ ደግሞ ሰባኪዎች ስለነበሩ ማለት ነው። As a result of the emperor's constant pushing and arrest, they were able to produce a small mortar and some bullets, including the cannon called ሴባስቶፖል። ስለዚህ እንግዲህ በንጉሱ ግፊት ምክንያት እንግዲህ እነዚህ ሚሽነሪዎች መሳሪያ እንዲያመርቱ በጣም ከፍተኛ የሆነ ግፊት ይደረግ ነበር በአፄ ቴዎድሮስ አማካኝነት። በጣም እምቢ ያሉትን ደግሞ በዚህ ግፊት ምክንያትም መስራት የማይፈልጉ እምቢ የሚሉ የሚያስቸግሩ ሰዎችም ጭምር አሬስት ያደረገ ወይም ደግሞ ያስራቸው ነበር አፄ ቴዎድሮስ ማለት ነው። ስለዚህ በዚህ ምክንያት በኋላ ላይ ምን ፕሮዲውስ ማድረግ ጀመሩ እነዚህ ሚሽነሪዎች ስሞል ሞርታር ወይ ደግሞ እነዚህ የሞርታር ጠመንጃ የምንላቸው ቀለል ያሉ የመሳሪያ አይነቶችን ማምረት ጀመሩ። and bullets የምንላቸው የተለያዩ ጥይቶችንም ፕሮዲውስ ማድረግ ጀመሩ ማለት ነው። ምንን ጨምሮ ካነን የምንለው ሌላ መድፍ ወይ ደግሞ ይሄ ሴባስቶፖል ተብሎ አንዴ ብቻ ተኩሶ የቆመውን ይሄ ሴባስቶፖል የሚባለውን የመድፍ አይነትም ጭምር እነዚህ ሚሽነሪዎች በአፄ ቴዎድሮስ ከፍተኛ ግፊት አማካኝነት እንዲሰሩ ተገደው ሰሩ ማለት ነው። እነዚህ ሚሽነሪዎቹ ማለት ነው። እነዚህ መሳሪያዎች ከተሰሩ በኋላም እንግዲህ የአፄ ቴዎድሮስ ፍላጎት በጣም ከፍተኛ ስለሆነ ከፍተኛ ነው የጦር ኃይል መገንባት ይፈልጉም ስለነበረ አፄ ቴዎድሮስ ጥረታቸውን አሁንም አላቋረጡም ማለት ነው። so gradually Theodros sought British assistance to get large number of skilled manpower to manufacture arms and to teach those skills to Ethiopians። ስለዚህ ዳግማዊ አፄ ቴዎድሮስ እንግዲህ ጥረታቸው ቀጥሎ በኋላ ላይ ደግሞ ምን መፈለግ ጀመሩ? እነዛን ሚሽነሪዎችን መሳሪያ ካሰሩ በኋላ ከእንግሊዝ ሀገር ሌላ ድጋፍ ፈለጉ። እንግሊዝን ጠየቁ ነው። ምን አይነት ጥያቄ ነው የጠየቁት? እንግዲህ የመሳሪያ እንዴት እንደሚሰራ የሚያውቁ ስኪልድ የሆኑ ማን ፓወር ያላቸው ወይ ደግሞ ከፍተኛ የሆነ ችሎታ ያላቸው መሳሪያ እንዴት መሰራት እንደሚችል የሚያውቁ እንግሊዛውያን ዜጎች ወደ ኢትዮጵያ መጥተው የተለያዩ መሳሪያዎችን እንዲሰሩ መስራት ብቻ ሳይሆን ደግሞ ለኢትዮጵያውያንም ጭምር እንዲያስተምሩላቸው ምን ፈለጉ? እንግዲህ ከብሪቲሽ አሲስታንስ ወይ ደግሞ ድጋፍ ፈለጉ ነው። however British government was not interested። የእንግሊዝ መንግስት ግን ፈቃደኛ አልነበረም ይሄንን ድጋፍ ለማድረግ። ሰዎችን የሰለጠኑ ስኪል የሆኑ ማንፓወር ልኮ መሳሪያ እንዴት እንደሚመረት ለኢትዮጵያውያን ለማስተማር ጭምር የእንግሊዝ መንግስት ምን አልነበረም? ኢንተረስትድ አልነበረም፣ ፈቃደኛ ወይም ደግሞ ፍላጎት አልነበረም ነው። later he imprisoned those Europeans። እንግዲህ
በዚህ የተበሳጩት ዳግማዊ አጼ ቴዎድሮስ የእንግሊዝ መንግስትን ድጋፍ ጠይቀው ከእንግሊዝ መንግስት ድጋፍ የተነፈጋቸው አጼ ቴዎድሮስ በኢትዮጵያ የሚገኙ የእንግሊዝ ሚሽነሪዎችን ምን አደረጓቸው? ኢምፕሪዝን እንዳደረጓቸው ወይ ደግሞ አሰሯቸው ነው። As a result, British government decided to send an expeditionary force in August 1867. እንግዲህ እነዚህ የአውሮፓውያን ሚሽነሪዎች በዳግማዊ አጼ ቴዎድሮስ አማካኝነት ከታሰሩባቸው በኋላ የእንግሊዟ ንግስት ቪክቶሪያ እንግዲህ የታሰሩት ዜጎቻቸው እንዲለቀቁ በጣም በርካታ ጥረት አድርገው ደብዳቤ ጭምር ለንጉሱ ወይ ደግሞ ለኢምፐረር ቴዎድሮስ ልከው ነበር። ነገር ግን ቴዎድሮስ እነዚህን የታሰሩት ሚሽነሪዎችን ለመልቀቅ ፈቃደኛ አልነበሩም። ስለዚህ የብሪቲሽ ገቨርንመንት ምንድነው የወሰነው ወይ ደግሞ ዲሳይድ ያደረገው ጦር ልኮ ወይ ደግሞ ኃይል ልኮ እነዚህን የታሰሩ ወይም ደግሞ በቴዎድሮስ በንጉሱ የታሰሩትን የአውሮፓ ዜጎችን ወይ ደግሞ የእንግሊዝ ዜጎችን ምን ማድረግ ለማስለቀቅ ውሳኔ ላይ ደረሰ የእንግሊዝ መንግስት ነው። The expedition was led by Sir Robert Napier, the commander of 32,000 strong and well-prepared force. ስለዚህ ይሄ ዘመቻ እነዚህ የታሰሩ እንግሊዛውያንን ለማስለቀቅ የተደረገውን ዘመቻ ይመራው የነበረው ሰው ሮበርት ናፒር ይባላል። ሰር ሮበርት ናፒር ይባላል። በወቅቱ ወደ ሀገር ውስጥ የገቡ የእንግሊዝ ፎርስ ወይ ደግሞ ኃይሎች ስንት ነበሩ? ወደ 32,000 የሚጠጉ በጣም የሰለጠኑና በደንብ ዝግጅት ያደረጉ ወታደሮችን ጭምር ይዘው ነበር ወደ ኢትዮጵያ የመጣው 32,000 የሚሆኑ ቁጥር ያላቸው ማለት ነው። Due to the cooperation of ካሳ ምርጫ of the ruler of Tigray, who provided the British with everything they needed, guide, food, transport, animal, etc. They were able to reach Theodorus' camp at መቅደላ። ስለዚህ ሰር ሮበርት ናፒር 32,000 የእንግሊዝ ጦርን እየመራ ወደ ኢትዮጵያ ከመጣ በኋላ በወቅቱ የትግራይ ነው ደግሞ የሰሜን ኢትዮጵያን ሲያስተዳድር የነበረው የዛ አካባቢ ገዢ እንግዲህ ካሳ ምርጫ ወይ ደግሞ በኋላ ላይ ዮሐንስ አራተኛ ተብሎ የነገሰው ሰው ነበረ። ስለዚህ እሱ እንግሊዞችን ለማገዝ ወይም ለመርዳት ፈቃደኛ ነበር ወይ ደግሞ ሲረዳቸው ሰፖርት ሲያደርጋቸው ነበረ። ለምንድን ነው ይሄንን ማድረግ የፈለገው ካልን እንግዲህ በወቅቱ ከአጼ ቴዎድሮስ ጋር ከፍተኛ የሆነ ጥላቻ ነበራቸው። እርስ በርስ አይዋደዱም ነበረ። ስለዚህ በኋላ ላይ እንግዲህ እንግሊዞች ቴዎድሮስን የሚጥሉለት ወይ ደግሞ ያሸንፉለት ከሆነ ቀጣዩ ተረኛ ወይም ገዢ እኔ ልሆን እችላለሁ በማለት እንግሊዞችን ሰፖርት ሲያደርጋቸው ነበረ። ምን እያደረገ የሚያስፈልጋቸውን ነገር ሁሉ በማቅረብ ጋይድ ያደርጋቸው ነበር። ሰዎችን ልኮ ምግብ ወይ ደግሞ የምግብ እርዳታ አድርጎላቸዋል። ትራንስፖርት፣ የተለያዩ እንስሳቶችን ጭምር መሳሪያዎቻቸውና ወታደሮቻቸው ወደ ቴዎድሮስ ወደሚገኝበት ወደ መቅደላ እንዲጓዙ ሰዎችን በመላክ እንስሳቶችን ለትራንስፖርት አገልግሎት እንዲጠቀሙ በማድረግ ከፍተኛ የሆነ ገዛ ሲያደርግ ነበረ። ካሳ ምርጫ ዘሩ ለሩፍ ትግሬ at that time ማለት ነው። The battle fought was on April 10, 1868, which was Good Friday, at Aroge, a small plain halfway between መቅደላ and በሸሎ። ስለዚህ ጦርነቱ ኤፕሪል 10 1868 ላይ በአጼ ቴዎድሮስና በእንግሊዝ ኃይሎች በሰር ሮበርት ናፒር በሚመራው የእንግሊዝ ጦር መካከል እንግዲህ ጦርነቱ ተደረገ። ያ ጦርነቱ የተደረገበት ቦታ አሮጌ ይባላል። አሮጌ ማለት በመቅደላና በበሸሎ ሪቨር መካከል ላይ የምትገኝ ትንሽ ኮረብታማ ቦታ ነበረች ነው። ስለዚህ እዛ ቦታ ላይ አፕሪል 10 1868 ላይ ተደረገ። የዛን ቀን ደግሞ እንዳጋጣሚ ጉድ ፍራይዴይ ነበር። ጉድ ፍራይዴይ ነበር ማለት ልክ በክርስትና ሃይማኖት ኢየሱስ ክርስቶስ የተሰቀለበት ቀን ወይ ደግሞ የስቅለት በዓል ነበር፣ አርብ ቀን ነበረ ነው። ስለዚህ የዛን ቀን ጦርነቱ አሮጌ የሚባል ቦታ ላይ በአጼ ቴዎድሮስና በሰር ሮበርት ናፒር በሚመራው የእንግሊዝ ጦር መካከል እንግዲህ ጦርነቱ ተደረገ። የት ላይ? አሮጌ ላይ ነው። So Theodorus' ill-equipped army was not a match for the well-disciplined and militarily superior army of the British ነው። እንግዲህ የአጼ ቴዎድሮስ ill-equipped army ስንል በቂ የሆነ ስልጠና የሌለው በቂ የሆነ መሳሪያ ወይ ደግሞ ግብአት የሌለው ጦር ከእንግሊዝ ጦር ጋር ማች ሊያደርግ አልቻለም፣ ደግሞ ሊፎካከር አልቻለም፣ ሊመጣጠን አልቻለም ኃይላቸው። ምክንያቱም የእንግሊዝ ጦር በጣም ዘመናዊ መሳሪያ ይዞ የመጣ ጦር ነው። በጣም ዲሲፕሊንድ ናቸው፣ ሚሊታሪ ሱፔሪየር ናቸው። which means የጦር መሳሪያ በጣም በሚገባ ታጥቀው አደራጅተው የመጡ ጦር ናቸው። ስለዚህ በአጼ ቴዎድሮስና በእንግሊዝ ጦር መካከል ያለው ልዩነት በጣም ከፍተኛ ነበር። ምክንያቱም በቂ የሆነ ዘመናዊ የጦር መሳሪያ የለውም የአጼ ቴዎድሮስ ጦር። እነዛ ግን ዘመናዊ የጦር መሳሪያ ይዘው በደንብ ተዘጋጅተው የመጡ ኃይሎች ናቸው የእንግሊዞቹ ማለት ነው። Therefore, on Saturday and Sunday, he attempted to negotiate with the British to solve the problem peacefully. እንግዲህ በዚህ በአሮጌ በሚባለው ጦርነት ላይ የዳግማዊ አጼ ቴዎድሮስ ጦር
ገብርዬን ጨምሮ ጀነራል ገብርዬ የቴዎድሮስ ቀኝ እጅ የነበረው እነሱን ጨምሮ በርካታ ወታደሮቹን እንግዲህ አጼ ቴዎድሮስ በሞት አጥቷል። ምክንያቱም የአጼ ቴዎድሮስ ጦር ይዋጋ የነበረው በጦርና በጎራዴ ነበረ። እንግሊዞች ደግሞ ዘመናዊ መሳሪያ ይዘዋል። ስለዚህ በብዛት ሆነው ወደዛ በሚጠጉበት ጊዜ ለእንግሊዝ ጦር በጣም የተመቸ አቀራረብ ነበራቸው። በብዛት ሆነው በጋሻና በጦር ለመዋጋት ሲጠጓቸው እንግሊዞች በዘመናዊ መሳሪያ ብዙዎቹን የዳግማዊ አጼ ቴዎድሮስ ወታደሮችን ገለውባቸዋል። ስለዚህ በዛ ጦርነት ላይ እንግዲህ በርካታ ወታደሮቹ የአጼ ቴዎድሮስ ሞተው ነበር ነው። ቴርፎር ኦን ሳተርዴይ ኤንድ ሰንዴይ ሂ አቴምፕትድ ቱ ኔጎሺየት ዊዝ ዘ ብሪቲሽ ቱ ሶልቭ ፕሮብሌም ፒስፉሊ። ስለዚህ በርካታ ጦር መሞቱን ያየው ዳግማዊ አጼ ቴዎድሮስ እንግዲህ ከእንግሊዞች ጋር ኔጎሽየት ለማድረግ ጥረት አድርጓል። መቼ? ቅዳሜና እሁድ። አርብ የስቅለት ቀን ነበር ጦርነቱ የተደረገው አሮጌ ላይ። በማግስቱ የስሁር ቅዳሜ ዕለትና የትንሣኤ ቀን እሁድ ቀን ደግሞ ይህንን ችግራቸውን ሰላማዊ በሆነ መንገድ ለመፍታት ለሰር ሮበርት ናፒር ደብዳቤ ጽፎ ነበረ አጼ ቴዎድሮስ ማለት ነው። በት the response of Napier was quite unacceptable and demanded his submission to the Queen of England. ስለዚህ ዳግማዊ አጼ ቴዎድሮስ ችግሩ በሰላማዊ መንገድ እንዲፈታ ጥረት ቢያደርጉም እንግዲህ የእንግሊዝን ጦር የሚመራው ሮበርት ናፒር ግን ይሄ ነገር ተቀባይነት የሌለው ነው፣ ይልቅስ ሰላማዊ በሆነ መንገድ እጅህን ከሰጠህ በክብር በንግስቲቷ እጅ ትያዛለህ፣ በእንክብካቤ እንድትኖር ይደረጋል የሚል ምላሽ ለዳግማዊ አጼ ቴዎድሮስ ደብዳቤ ጻፈ ወይ ደግሞ እንደዚህ አይነት መልስ ሰጠ ነው። On Monday, a day after the release of all European prisoners, Theodros committed suicide, and by denying the British the satisfaction of capturing him alive and setting himself as a symbol of the independence of the Ethiopian. እንግዲህ ዳግማዊ አጼ ቴዎድሮስ የሰላም ስምምነቱን ለማድረግ ፈልገው ሳይሳካ ሲቀር እንግሊዛውያኖቹን ወይ ደግሞ የታሰሩትን አውሮፓውያን ፕሪዝነሮችን በሙሉ ለቀው ነበር ነው። እነዚህን እስረኞቹን ከለቀቁ በኋላ ከአንድ ቀን በኋላ ሰኞ ቀን ራሳቸውን እንግዲህ አጥፍተዋል ወይ ደግሞ ራሳቸውን ገለዋል። ዳግማዊ አጼ ቴዎድሮስ ሽጉጥ ጠጥተው ራሳቸውን አጥፍተዋል ነው። ለምንድን ነው ይሄን ያደረጉት ካለን እንግሊዛውያኖቹ ወይ ደግሞ በሮበርት ናፒር የሚመራው ጦር በጣም ዘመናዊ መሳሪያ ይዞ የመጣ ወይም ታጥቆ የመጣ ነው። በአንጻሩ የዳግማዊ አጼ ቴዎድሮስ ጦር ሞተዋል አብዛኞቹ ወታደሮቻቸው፣ ብዙዎቹ ደግሞ መሸነፋቸውን እያመኑ እየከዱ ብቻቸውን ኦልሞስት በጣም ጥቂት ሰው ነበር አብሯቸው የቀረው ማለት ነው። ስለዚህ በዚህ ምክንያት መያዛቸው እንደማይቀር እርግጠኛ ስለሆኑ በጠላት እጅ ላለመውደቅ ወይ ደግሞ ጠላት ይዟቸው ምርኮኛ ሆኖ ከመሄድ ራስን ማጥፋት የተሻለ ሆኖ ስላገኙት እንግዲህ ራሳቸውን አጠፉ ማለት ነው። ዳግማዊ አጼ ቴዎድሮስ ነው። ለምንድን ነው ራሳቸውን ያጠፉት? by denying the British the satisfaction of capturing him alive ነው። እንግዲህ እንግሊዞች በህይወት እሱን ይዘው ለንግስቲቷ ማቅረብ ነበረ ፍላጎታቸው። ምክንያቱም ንግስቲቷ ደብዳቤ ጽፈው ምላሽ ሳይሰጥ ነው እንግዲህ ዳግማዊ አጼ ቴዎድሮስ የቆየው። እንግሊዝም እንደዚህ አይነት ውሳኔ ውስጥ እንድገባ ያደረጋት እሱ ነው። ስለዚህ ይሄንን እምቢ ያለውን ንጉስ አጼ ቴዎድሮስን በህይወት ይዘው ለንግስቲቷ ማቅረብ የሚፈልጉ ነበር እንግሊዛውያኖች። ስለዚህ ዳግማዊ አጼ ቴዎድሮስ ደግሞ ምርኮኛ ሆኖ በእንግሊዛውያን እጅ ሄዶ ለንግስቲቷ ከሚቀርብ ይልቅ ራስን ማጥፋት የተሻለ ክብር ያስገኛል ብሎም ስላሰበ እንግዲህ ለኢትዮጵያ አንድነት ሀገርን ላለማስደፈር የሀገርን ሉዓላዊነት ለመጠበቅ ዳግማዊ አጼ ቴዎድሮስ ለብዙዎች ተምሳሌት ሊሆን ራሱን 1868 ላይ አጠፋ ማለት ነው። ራሱን 1868 መቅደላ ላይ ዳግማዊ አጼ ቴዎድሮስ ራሱን ካጠፋ በኋላ የተለያዩ ግጥሞች ወይም ቅኔያዊ ግጥሞች ተገጥመው ነበር። መቅደላ አፋፉ ላይ ጮት በረከተ የነሱን አላውቅም ወንድ አንድ ሰው ሞተ ተብሎ ተገጥሞላቸዋል። እንግዲህ ዳግማዊ አጼ ቴዎድሮስ አጼ ቴዎድሮስ ራሳቸውን ካጠፉ በኋላ እንግሊዛውያን የእሳቸውን ባለቤት ወይዘሮ ጥሩ ወርቅንና ልጃቸውን ልዑል አለማየሁን ወደ እንግሊዝ ሀገር ይዘዋቸው እየሄዱ ነበረ። እንግዲህ መንገድ ላይ ያሉ እንግሊዝ ሀገር ሳይደርሱ ገና እንግዲህ ሚስታቸው ወይም የቴዎድሮስ ባለቤት ጥሩ ወርቅ መንገድ ላይ ሞቱ። ልጃቸው ልዑል አለማየሁ ግን ወደ እንግሊዝ ሀገር ተወስዶ ለ11 ዓመት አካባቢ ቆይቷል። በወቅቱ ሲያዝ ወደ 7 ዓመቱ ነበረ እዚህ እንግሊዛውያን ወይም ዳግማዊ አጼ ቴዎድሮስ ሲሞቱ። ስለዚህ እንግሊዝ ሀገር ሄዶም የተወሰኑ ዓመታትን ቆይቶ ነው በህመም ምክንያት በኋላ ላይ የሞተው ልጃቸው ልዑል አለማየሁ ቴዎድሮስ ማለት ነው። በነገራችን ላይ ውድ ቤተሰቦቼ የኢትዮጵያ ታሪክን በደንብ የመረዳት ፍላጎቱ ካላችሁ ሌሎች ተጨማሪ የታሪክ መጽሐፍቶችን ማንበብ ትችላላችሁ በደንብ ለመረዳት ማለት ነው። ለምሳሌ እዚህ ጋር የአጼ ቴዎድሮስ መቅደላ ላይ ራሳቸውን ያጠፉበት ሁኔታ እና ከእንግሊዞች ጋር የነበራቸው ጦርነት ውስጥ እንዲገቡ ያደረጋቸው ምክንያት ጭምር እዚህ ጋር በደንብ በዝርዝር አልተቀመጠም። እዚህ እኔም ለእናንተ ለመንገር በጣም ሰፊ ጊዜ ሊወስድ
ስለሚችል ብዬ አጠር አድርጌን ያቀረብኩላችሁ። ተጨማሪ መረዳት የምትፈልጉ ከሆነ ሌሎች የታሪክ መጽሐፍቶችን ማንበብ ትችላላችሁ። ለምሳሌ የነ ጳውሎስ ኞኞ አጼ ቴዎድሮስ የሚል መጽሐፍ አላቸው። እሱን ማንበብ ተጨማሪ መረጃ እንድታገኙ ያደርጋችኋል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበር።